አዲስ አበባ የኦሮሚያ መቀመጫ ሆና በሕገ መንግስቱ እውቅና ይሰጥ ሳይሆን መንግስታት በተቀያየሩ ቁጥር የውጡ ግቡ ስጋት እንዳይኖር ለመቀነስ ዋስትና ይሰጥ ሲሉ ተመካካሪዎች ሀሳባቸውን አቅርበዋል። ትራምፕ ከኢራን ጋር ምንም አይነት ውይይት እንደሌለ ገለጹ። ቴህራን በበኩሏ የሆርሙዝ ሰርጥ አሁንም ዝግ መሆኑን አስታውቃለች። በሀገራዊ ምክክር ሂደቱ የውህደት ማንነት ጉዳይ በፓርቲ ደረጃ መቅረቡን ለቲክ በኢትዮጵያ የገለጹ የዚህ አጀንዳ ተመካካሪ የሁለት ውህደት ማንነት ያላቸው ሰዎች እንዳሉ ተመላክቶ አሁን ያለው አሰራር ለአገልግሎት መታወቂያ ሲጠየቁ በአንድ ማንነት ብቻ እንዲጠሩ ስለሚያስገድዳቸው ብሔር የለኝም ውህድ ነኝ የማለት መብት ሊኖራቸው ይገባል የሚል ምክረ ሀሳብ ቀርቦ ብዙ ተቃውሞ ቢያጋጥመውም ከስራ ቡድኑ ወደ ሀሳብ አደራጁ ቡድኑ ተሻግሮ እንደነበር ተገልጿል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር እንደምንመለከታቸው ጉዳዮች እናልፋለን። አዲስ አበባ የኦሮሚያ መቀመጫ ሆና በሕገ መንግስቱ እውቅና የተሰጥ ሳይሆን መንግስታት በተቀያየሩ ቁጥር የውጥ ግቡ ስጋቱ እንዳይኖር ለመቀነስ ዋስትና ይሰጣል ሲሉ ተመካካሪዎች ሀሳባቸውን አቀረቡ። አዲስ አበባ የኦሮሚያ ክልል መቀመጫ ሆና በሕገ መንግስቱ እውቅና ይሰጥ የሚለው በልዩነት የያዘውን ምክረ ሀሳብ የሚያስማሙት የ120 ቡድኖቹ ለስራ ቡድኑ ካቀረቡ በኋላ እውቅና ይሰጥ ሳይሆን መንግስት ሲቀያየር ውጥ ግቡ የሚለው ስጋት እንዳይኖር በሕገ መንግስቱ ዋስትና ይሰጥ በሚል እንዲስተካከል የሚል ምክረ ሀሳብ መቅረቡን አዲስ ማለዳ ከተሳታፊዎቹ ሰምታለች። ይህ ሀሳብ የመጨረሻው ሰነድ ሲነበብ የተሰማ መሆኑን የቃል ማስተካከያ እንዲደረግበት እንደጠየቀም አዲስ ማለዳ ተገንዝባለች። በሀገራዊ ምክክር መድረክ ላይ በተሳተፉ ተወካዮችና ተመካካሪዎች ዘንድ በአዲስ አበባ ከተማ አስተዳዳሪ ሁኔታ ዋስትናና እውቅና የሚሉ በርካታ አከራካሪ ምክረ ሀሳቦች የቀረቡበት ነው። በዛሬው ዕለት ይጠናቀቃል ተብሎ የሚጠበቀው ጉባኤ የክልል ጉባኤተኞች ይመካከራል ተብሎ የነበረ ቢሆንም እስከ ትላንት አመሻሽ ግን ኮሚሽኑ ያለው ነገር የለም። በሀገራዊ ምክክር መድረኩ በፌዴራል አጀንዳ ከተሞች ስር የሚመክሩ ተመካካሪዎች አዲስ አበባ በፌዴራል ተጠሪነት ስር ያለች ከተማ እንድትሆን በሚል ሁሉም በሚባል ደረጃ ስምምነት ተደርሶበታል ተብሏል። ነዋሪዎች የራሳቸውን መሪ ማለትም ከንቲባ የመምረጥ መብት እንዲጠበቅ ሙሉ በሙሉ ተስማምተዋል። በአንጻሩ የኦሮሚያ ክልል መቀመጫነትና የመውጣትና የመግባት ስጋት መፍትሄን በተመለከተ ሕገ መንግስቱ ላይ የኦሮሚያ ርዕሰ መዲና ተብሎ የጻፈና ክልሎች መቀመጫቸውን የመምረጥና ስልጣን ክፍት ሆኖ ለራሳቸው ክልል ሆኖ ይተው የሚሉ ሁለት አማራጮች በልዩነትም ተይዘዋል። በ120 አባላት ባሉት አካል ሲጣጣም የቆየው ምክረ ሀሳብ ለስራ ቡድኑ ማለትም ለ500 ከቀረበው በኋላ በተሳታፊዎች ዘንድ በልዩነት ተይዞ የነበረው በሕገ መንግስቱ የኦሮሚያ መቀመጫ እንደሆነች እውቅና ይሰጥ የሚለው እውቅና ሳይሆን የዋስትና ይሰጥ የሚል ይስተካከላል ተብሏል ሲሉ ተመካካሪዎችም ተናግረዋል። አዲስ አበባ ወክለው በፌዴራል ከተሞች አጀንዳ ላይ እየመከሩ ያሉ አንድ ተሳታፊ ለስራ ቡድኑ ከቀረበ በኋላ እውቅና ሳይሆን ዋስትና ይሰጥ ነው ያለው። ማለትም የመውጣት የመግባት የመቀመጫ ዋና ከተማ እውቅና ሳይሆን ዋስትና እንደ እውቅናና እንደ ዋስትና አይለያይም፣ ልዩነት አለው። ስለዚህኛው እውቅና ላልንም ዋስትና ይሰጥ ነው ያለው የሚል ሀሳብ ከተመካካሪዎች ዘንድ ተነስቷል። ይህም ማለት መንግስት በተቀያየረ ቁጥር ክልሉ መቀመጫውን እንዳያጣና ለቀቁ የሚል እንዳይመጣ እንደሆነ ተነስቷል። በመጀመሪያ ደረጃ የተያዘው አማራጭ ሕገ መንግስቱ ላይ ጻፈ የሚል እንደሆነ ተሳታፊው አንስተዋል። ርዕሰ መዲናይቱ ሕገ መንግስቱ ላይ መጻፍ የለበትም፣ ምክንያቱም የራሳቸውን መቀመጫ መምራት የሚችሉት ክልሎች በመሆናቸው ሕገ መንግስት ላይ መጻፍ ራሱ የክልሉ ምክር ቤት አሳሪ ሊሆን ይችላል በሚል የተነሳ ሲሆን ከዚህም በተጨማሪ የሁሉም ክልል መቀመጫ በሕገ መንግስት ስለማይጻፍ የኦሮሚያ ብቻ ተለይቶ መጻፍ የለበትም፣ ይልቁንም ክልሎች የራሳቸውን መቀመጫ የመምራት መብት እንዲኖራቸው ክፍት ይደረግ በሚል የልዩነት ሀሳብ ተነስቷል ሲሉ አዲስ ማለዳ ተናግረዋል። በሌላ በኩል ደግሞ ሁለተኛው አማራጭ የኦሮሚያ መቀመጫ ሆና በሕገ መንግስቱ ላይ ይጻፍ የሚል መሆኑን አንስተዋል። የኦሮሚያ ርዕሰ መዲና ተብሎ ይጻፍ የሚልም አማራጭ ቀርቧል። ምክንያቱም ይሄ በግልጽ ካልተቀመጠ ነገ ሌሎች ክልሎችም መቀመጫችን አዲስ አበባ እናደርጋለን ቢሉ ቀውስ ይፈጠራል ብለዋል። በሌላ በኩል ደግሞ የኦሮሚያ ርዕሰ መዲና ተብሎ ከተጻፈ ደግሞ ክልሉ የሌላ አካል ስልጣን ውስጥ እንዳይገባ የህግ ወሰን ሊበጀትለት ይገባል። ይህ አባባል ከተማዋን እንደ ዋና መዲና የመጠቀም ስጋትን ለመቀነስ ብቻ ታስቦ የተደረገ እንጂ ሌላ ተጨማሪ ስልጣን በመስጠት እንዳልሆነ በግልጽ እንዲቀመጥም ምክረ ሀሳብ ቀርቧል። ተሳታፊ ቀጥሉና ነጻ ከተማ ማለት ነዋሪው የራሱን መሪ የሚመርጥበት ሁኔታ ሙሉ ኃላፊነት ያለው እንደሆነ በማንሳት ከሌሎች ማለትም ከፌዴራል ወይም ማንኛውም አካል ነጻ ሆኖ የሚል በመሆኑ ይነሳ ያሉ መኖራቸውንም ጠቅሰዋል። የከተማው የስራ ቋንቋ በተመለከተ ደግሞ ወደ ሌላ አጀንዳ ማለትም በቋንቋ ላይ ወደ ተመከረበት አጀንዳ እንዲሄድ መሸጋገሩን አንስተዋል። ይህም በሌላኛው አካል አጀንዳ ላይ 13 የስራ ቋንቋ ተብሎ እንደነበርና አዲስ አበባ ላይ ያነሱ 6 ቋንቋዎች ብቻ እንደሆነ ተገልጿል። ተሳታፊው አክለውም የፌዴራል ከተሞች አጀንዳ ከሁሉም አጀንዳዎች የተሻለና በደንብ የተጠቃለለ ተደርጎ የተጠናቀቀ አጀንዳ ነው ተብሏል። ምክረ ሀሳቡ ሲጠናቀር የቆየው ቡድን በንባብ ካቀረቡ በኋላ ስምምነቱ ላይ ማስተካከያዎች እንዲወሰዱ ተመካካሪዎች የጠየቁ ሲሆን የመጀመሪያው ፌዴራል ትሁን የሚለው ሲሆን ሁሉም ሰው ተስማምቷል የሚለው ደግሞ ሀሳብ ላይ አይ ሙሉ ለሙሉ የተስማማንበት የሚለው ምናልባት
ምናልባትም ባይሆን በዚህ ምትክ እንደ ሀሳብ እንደ አማራጭ የቀረበ ነው በሚለው ቢቀመጥ ተብሎ ይስተካከልና ያሉ ተመካካሪዎችም አሉ ተብሏል። የምክክር ኮሚሽኑ በበኩሉ 4000 ተመካካሪዎች ሰብስበው ቦታ ላይ የተገኙት ከመጡት ይዘው የመጡትን አቋም አስጠብቀው ሊሄዱ ሳይሆን እንደ ሀገር የሚያስቀጥልን ሀሳብ በማንሳት በዚያ ላይ ሁሉንም በመሰማ ጉዳይ ላይ መሆን እንዳለበትም አሳስበዋል። ትራምፕ ከኢራን ጋር ምንም አይነት ውይይት እንደሌለ የገለጹ ቴህራን በበኩሏ የሆርሙዝ ሰርጥ አሁንም ዝግ መሆኑን አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ምንም አይነት ውይይት እየተካሄደ እንዳልሆነ ማክሰኞ ዕለት አስታውቃሉ። አክለውም የሆርሙዝ የባህር ወሽመጥ ለባህር ትራንስፖርት ክፍት ነው በማለት ወሳኙ የውሃ መስመር ትራንስፖርት ዝጎን ይቀጥላል የሚለውን የኢራን መግለጫ ውድቅ አድርገዋል። ለ6 ወራት ያህል የዘለቀውን ግጭት በስምምነት ለማቋጨት ያለው ተስፋ እየተመናመነ መምጣቱ በማክሰኞ ዕለት የነዳጅ ዋጋ እንደገና እንዲያሻቅብ ምክንያት ሆኗል። ከዚህ በተጨማሪም የአክሲዮን ገበያዎች ተጽዕኖ ውስጥ ሲወርቁ አሜሪካን ጨምሮ ታላላቅ ሀገራት የብድር ወጪዎች በዚህ 10 ዓመታት ውስጥ ከፍተኛ ደረጃ ሊደርሱ አሉ። ይህም የረዥም ጊዜ የዋጋ ንረትን በፋይናንስ ዘርፉ ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ ስጋትም ፈጥሯል። ጊዜ የተኩስ አቁም ስምምነቱ ሰኞ ዕለት ያበቃ ሲሆን አንድ ከፍተኛ የኢራን ባለስልጣን ለሮይተርስ እንደገለጹት ሀገራቸው በዲፕሎማሲያዊ አለመግባባት ምክንያት ሙሉ በሙሉ ወደ ማጥቃት ወታደራዊ ዝግጅት እየተሸጋገረች ነው። ሆኖም በማክሰኞ ዕለት በሁለቱም ወገኖች የተፈጸመ አዲስ ጥቃት ግን አልተፈጸመም። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። በሀገራዊ ምክክሩ የውህደት ማንነት ጉዳይ በፓርቲ ደረጃ መቅረቡን ለቲክቫ ኢትዮጵያ የተገለጸ ሲሆን በዚህ አጀንዳ ተመካካሪ የሁለቱ ውህድ ማንነት ያላቸው ሰዎች እንዳሉ ተበላክቶ አሁን ያለው አሰራር ለአገልግሎት መታወቂያ ሲጠየቁ ለአንድ ማንነት ብቻ እንዲጠሩ ስለሚያስገድዷቸው ብሔር የለኝም ውህር ነኝ ማለት መብት ሊኖራቸው ይገባል የሚል ምክረ ሀሳብ ቀርቦ ብዙ ተቃውሞ ቢያጋጥመውም ከስራ ቡድኑ ወደ ሀሳብ አደራጅ ሙሮ ተሻግሮ እንደነበርም ገልጸዋል። የኢትዮጵያን ሴት አይደለም ሰው በአባቱ ነው የሚጠራው ውህድ የምትሉ ነገር ለባዕድ ሴት በር የሚከፍት ነው በሚል ተቃውሞ ሲነሳበት ውህድ ማንነት የሚለው ቀርቶ ውህድ የብሔር ማንነት በሚልም ሀሳቡ አልፎ እንደነበርም ተናግረዋል። 120 አባላት ባሉት ሀሳብ አዘጋጅ ቡድን ታይቶ ግን ቡድኑ ትላንትና ለ500 ሰዎች ሪፖርት ሲያቀርብ ጉዳዩ ለምን እንዳለፈ ጠይቆ እንዲያውም ከሰነዱ ይውጣ ብሎ አብዛኛው ነቅፎ እጅ አወጣ። ያን ሀሳብ የሚደግፉ ጥቂት ሰዎች እዚህ ድረስ የመጣነው ሀሳብ ባዕድ ማለት ቀለብሳት አትችሉ በማለታቸው ስምምነት ያልተደረሰበት ምክረ ሀሳብ ሆኖ እንዲያልፍም ተደርጓል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።